ብሩኬ በመጨረሻ የዝና ሰዎች ከሚያሰቃዩበት ቦታ ላይ የታሰረበትን ሰንሰለትና ኮተት እንደምንም ብሎ ፈቶ መቆም ጀምሮ ነበር። ከዛ ማንም በሌለበት የሰው ድምፅ አለመኖሩን ካጣራ በኋላ ቀስ ብሎ መንገዱን ካጣራና ካረጋገጠ በሩን ከፍቶ ውልቅ ብሎ ጎዳና ለጎዳና ስር እየተንከራተተና ራሱን መቻል ቢያቅተውም መድብልና ሞገስ ደግሞ በሚገርም ሁኔታ እዛ ቦታ ላይ ቁጭ ብለው የሚወጣና የሚገባውን እየተከታተሉ ነበረ። በሚገርምና በሚደንቅ ሁኔታ በሩ ሲከፈት ሞገስ ንቃ፣ ማን ነው በር እየከፈተ ነው? በርቀት ሲያዩት ብሩኬ መሆኑን በጣም ተደሰቱና ከዛ ቦታ ላይ እየገተቱ አውጥተው ራቅ ያለ ቦታ ብሩኬን ካሳረፉት በኋላ መሄድ አልችልም፣ እኔ ሰውነቴ ተቀጥቅጦ ብዙ ደም ፈሶኛል፣ እባካችሁ ተሸክማችሁ ከልጅ ምሳሌ ጋር ደብልቁኝ እያለ ማልቀስ ጀመረ። ወይኔ ወንድሜ በጣም እንደ ዛሬ ደስተኛ የሆንኩበት ቀን የለም። ለቅድስት ልደውልላት አለና መድብል ለቅድስት ሲደውልላት ቅድስትም ደግሞ ምሳሌ ተኛችበት ትታ እየበረረች ወደ ብሩኬ ወደ ተሰጣት አድራሻ መጣች። ገና ስታየው ራሷን መቆጣጠር አቃታት። መድብልና ሞገስ ደግሞ ብሩኬን ንቅ አድርገው ከዛ ቦታ ላይ ይዘው መሰወርና ይዘው መሮጥ ጀመሩ። ብሩክ ከሚባለው በላይ የቀጠቀጡትና ፈርደም ያስበሉት እንዲሁም ደግሞ ብዙ ደም ከሰውነቱ እየወሰዱት መከራ ሲያስበሉት የነበረበት ጊዜያቶች እጅግ በጣም ብዙ ስለነበር የመናገር አንደበቱም የመራመድ የማውራትም በፍጹም አቅም እንዳነሰውና እንደደከመው ያስታውቃል። ከዛ አንጠልጥለው ወደ ቤት ይዘውት ገቡ። ቅድስት ከምንጊዜውም በላይ በደስታ ተሞላች። ሞገስም ደግሞ የጓደኛዬን ይቅርታ አገኛለሁ፣ ለረጅም ጊዜ ስከዳውና ሳሳድደው የኖርኩት ከባድና ረመኔ ጓደኛው እኔ ሞገስ ነኝ። ስለዚህ በአጭር ጊዜ ውስጥ ደግሞ እውነታውን እንደዚህ ተገልጦለት የዝና ሰዎች አሰቃይተው ሳይገሉት ፈጣሪ ስለረዳው ከዛ ቦታ ላይ ስለወጣ ከሚባለው በላይ በጣም ደስ ብሎኛል ብሎ በደስታ ሞገስ ተሞልቶ ለሉላ ደውሎ ነገራት። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም አጓጊውና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ብሩክ የዝናና የካሌብ ሞሴሳ ሰዎች ጸጥ አድርገው ገደሉት እያላችሁ ስትጨነቁ ለነበራችሁ፣ እንዲሁም ደግሞ ብሩኬ ከዛ ቦታ ላይ ወጥቶ ለቅድስት መቼ ነው ቀለበት አድርጎ የሚያገባት ላላችሁ፣ ይሄው በጀግና ወንድሙ መድብልና ሞገስ እንዲሁም ቅድስት መስዋዕትነት ከፍለው ከዛ ቦታ ላይ ወጥቶ ገዳድፎ ወደ ቤቱ ይዘውት ሄደዋል። መድብል ለቅድስት ቃል ገብቶላታል። አሁንም ምሳሌን እንደምትንከባከበውና ለምሳሌ እንደምትሰጣት ፍቅር በሙሉ ብሩኬን ካጠገቡ ሆና እየአስታመመችው ትገኛለች። ብሩኬ ካጠገቡ ሰው ያስፈልገዋል። ቅድስት አንቺ ደግሞ በጣም ጠንካራና ጎበዝ ነሽ። ወንድሜ መናገር የማይፈልገውን ለእኔ ለአንቺ ሊናገር ይችላል። ካጠገቡ እንድትርቂው አልፈልግም። ከብሩኬ ጋር አብራችሁ ህይወትን መቀጠል ከፈለግሽ አሁን ሰው ያስፈልገዋል። ልትንቂው እንዲሁም ደግሞ ያሞታል ብለሽ ልትጠየፊው አልፈልግም ብሎ አስጠነቀቃት። መድብል አይደለም ጋሼን ማንም ሰው ነገ ከፈጣሪ ጥሩ ነገር አገኛለሁ ብሎ መልካም ያደርጋል። እኔ እኮ እንደዛ የማስብ ሰው አይደለሁም። እንኳን ለጋሼ ቀርቶ ለትዬ ማህሌትም ያሁላ ስቃይ ስታበላኝ እስካሁን ድረስ በክብሯ ትዬ ማህሌት ብዬ ነው ምጠራት። አየህ ሁሉም ሰው አንድ ነው ማለት አይቻልም። አውቃለሁ ቅድስት ስታሳልፊ የነበሩት ፈተናዎችና ስቃይ እንዲሁም ደግሞ ለብሩክ ያለሽን ስሜት በጣም ነው ምረዳሽ። ፈጣሪ ስለወደደሽ ብሩክ ምንም ሳይሆን መጥቶልሻል። ተንከባክበሽ የራስሽ ማድረግ አለብሽ።
እኔንም እንደምታኮሪ ተስፋ አደርጋለሁ ብሎ ቃል አስገባት። እሷም ደግሞ እኔ ለማንም አይደለም ቃል ምገባው፣ ጋሼ ብሩኬ ስርዓት ያለው ሰው ነው፣ ከማንም ከምንም በላይ እወደዋለሁ፣ አፈቅረዋለሁ። በዛ ላይ ደግሞ ይችን ጣፋጭ መሰለች ምሳሌ አደር አለብኝ ብላ ስትነግረው እኮራለሁ፣ አምንሻለሁ ብሎ መድብል ቅድስትን አመሰገናት። ሞገስ እንግዲህ ወደ ሚስቱ ዘንድ እየወረጠ ሲሄድ እሷም ቆይታዋን ከጠበቃው ጋር አድርጋ ነበርና እኔ ምልሽ ዛሬ በጣም ደስ ይላል። አሁን እንግዲህ ብሩኬም መጣ፣ እኔም ዝናም ቡሩኬም ሁነን የዝናንና የካሌብ ሞሴሳን ሰዎች እናጠፋቸዋለን። ሉላዬ ከእኔ ጋር ደግሞ በነጻነት የምትኖርበት ጊዜ ቅርብ ነው። እኛ ሁሌም እናሸንፋለን። እስከ ዛሬ ያደረግኩት እስከ ዛሬው ወንድሜን የበደልኩት ጸጸት በጣም ከባድ ነው፣ አውቃለሁ፣ እረዳለሁ። አሁን ላይ ግን እጅግ በጣም ደስ በሚል ሁኔታ ነገ ላይ ጥሩ ነገር ሆኖ እንደምናየው ተስፋለን ብሎ ሞገስ ለሉላ ነገራት። ሉላም ደግሞ እባክህ ጠበቃውን ይቅርብን፣ ምንም ደስ የሚል ነገር የለውም፣ ሞገስ ሌላ ጠበቃ ፈልግና አናገር ብላ ስትለው እሱም ችላ ችላ ብሎ ምን ነው ወደደብኝ እንዴ፣ በአንድ አይኑ አየብኝ እንዴ እያለ እየቀለደባት ነበር። ዳጣ እንግዲህ ወደ ቅድስት ክችን ገብታ እስቶፉን ስትነካካ ምን ስትነካካ፣ ተይ ዳጣ ተይ፣ አሁን እሲ እኔ እዚህ ክችን ላይ ምን አገኛለሁ ብለሽ ነው የመጣሽው? አንቺ የሀብታም ቤት ሁሉ ነገር የሞላበት እንዴት እዚህ እባዶ ክችን ሽሮ ትፈልጊያለሽ? አለቻት። ታይ እንጂ ቅድስት ምን ሆነሻል? ሀብታም ቤት እኮ ሁሉ ነገር ቢሞላ አይጣፍጥም፣ ያንቺ እኮ ሽሮሽ ብቻ ልዩ ናት እያለች ስትነካካ፣ እኔ ምለው የሰው ልጅ ሆዱ አይጠግብም፣ አንቺ ደግሞ በእጅሽ የነካሽው ሁሉ አትጠግቢም። እስኪ አሁን እሱ ላይ ምን ታደርጊያለሽ? የተላጠ ኤሌክትሪክ አለ እንዳይይዝሽ ብላ ስትላት፣ ዳጣም አላርፈ ብላ ስትቅነዘነዝ አንጥሮ በር ላይ ሲጥላት ደነገጠችና ወይኔ ጉዴ የፈራሁት ነገር ደረሰ፣ አንጠለጠለሽ አይደል እያለች ቅድስት ከዛ ቦታ ላይ አንስታ ምን ብላ ዳጣን ወደ ሳሎን እንድትሄድ አደረገቻት። ምሳሌ ደግሞ ከደላላው ጋር ቁጭ ብላ ስለ አስተማሪ እያወራት ነበር። ስማ እኛ እንግሊዘኛ መምህራችን አማረኛ መምህራችን እያለ ታስረዳዋለች። ስሚ አማረኛ መምህራችሁ የማይረባ ከሆነ እኔ ሌላ አማረኛ አረበኛ የሚችል እንግሊዘኛ የሚችል 72 የዓለም አቀፍ ቋንቋ የሚችል ምርጥ ሰው አመጣላችኋለሁኝ ብሎ አለ። እንዴ እሱንም በደላላ ነው በኮሚሽን ነው የምትሰራው ብላ ስትለው፣ አረ አንቺ ልጅ ወረኛ ሆነሻል፣ እስኪ በደንብ ሳቂ። በደንብ ሳቀችበት። ቆይ አንተ መርዞ የተባልከው ለምንድን ነው አለችው። መርዝ ስለሆንኩ ነዋ። እንዴ መርዞ ማለት እኮ ክፉ ስም ነው፣ ስንት ስም እያለ ሌላ ስም አይወጡልህም እንዴ ብላ ስትለው፣ እኔ ምልሽ ጩጫዋ አሁን ልጅና ቅድስትን ወጡ ደርሷል ወይ? መርዞ እየጠበቀሽ ነው፣ ስራ እየተደወለለት ነው ብለሽ በይ አላት። እንዴ ቀስ ብላ ሰርታ ታመጣልሃለች። አንተ የቅድስት አባራና እንዴ እንደዚህ ተጣድፋ ቶሎ ምግብ የምታመጣልህ ብላለችው። ከዛ ወይ ጉድ አንቺ እናቴ እዚሁ ብስል ብለሻል ብሎ አላት። ቅድስት እንግዲህ በህልሟ እያየች የነበረው ብሩኬ ቀለበት ሲያስርላት ከምሳሌ ጋር ተኝታ የእጅ ውሃ እያስጣጠበችው፣ ቅድስት በጣም ተገርማ ብሩኬን ፍጥጥ ብላ እያየችው፣ ስሜ ቅድስቴ አንቺ እንዴት ነሽልኝ? ደህና ነሽ አይደል? አሁንማ ምሳሌን አሳከምን፣ ልጅ ጤነኛ ሆናለች፣ ቤቴም አልተሸጠም። አሁን ምሳሌ እውነቱን ስነግርሽ ምንም እንዳትሰማ፣ ማህሌትና ዝናን አሸንፌ በደስታ መኖር እፈልጋለሁኝ፣ ነጻነት ማግኘት እፈልጋለሁ እያለ አላት። አዎ ጋሼ አንተ በጣም ጠንካራና ጀግና ሰው ነህ፣ ልጅህን አሳክመሃል፣ የምትፈልጋቸውን ነገር አድርገሃል፣ ዛሬም ነገ መቼም ቢሆን አንተ ጀግና ነህ እያለች አለችው። እናስ መታሰቡ እያለ እንትን አላትና የእጇ አስታጥባ ከጨረሰች በኋላ እኔ ምልሽ ጀግና መሆኔን ላሳይሽ አለና የእጇ ሊያስታጥቢያት ሲል አይ እሱን ሳይሆን አይንሽን ጨፍኝ፣ የሆነ ሰርፕራይዝ የማደርግሽ ነገር አለ አላት።
ምንድነው ሰርፕራይዝ የምታረገኝ? በጣም ቸኮልኩ ብላ ስትል ጨፍኛ አይንሽን አለና ተንበረከከና ቀለበቱን ታኪሱ አውጥቶ ታገቢኛለሽ ወይ የሚል ጥያቄ ሲያቀርብላት ደንግጥ አይኗን ስትገልጠው ቀለበት ይዞ ፊት ለፊቷ ተንበርክኳል። ከዛ እሷን በእንቅልፍ ልቧ እጇን ዘርግታ እያለች ስትጮህ ምሳሌ ደግሞ ነቃችና ቅድስቴ አረ ምን ሆነሽ ነው? ብቻሽን እያወራሽ ነው ብላ ሰቀሰቀሳት። ወይኔ ቅድስት እንደው ምን ሆነሻል ምሳሌ? እንደው ካልጠፋ መንቃት አሁን ቀለበቱን እንኳን እስከሚያደርግልኝ ድረስ ምን አስቸኮለሽ? በፈጣሪ ምን የተመታሽ ነሽ? ብላ ተናደደችና ከዛ ቆይ ምን ልሆን ብለሽ ነው እንዴ? ቆይ አንቺ ምን ሆነሽ ነው ብቻሽን እያወራሻለሽው? አለቻት። አረ ብቻዬን አላወራሁም፣ የሆነ ቀለበት ሲደረግልኝ፣ ሰርፕራይዝ ሲደረግልኝ፣ ብዙ ነገር ሲደረግልኝ በመካከል መተሽ አንቺ አቋረሽ ብላ ጮኸችባት። እንዴ ቅድስቴ ማን ነው ይሄን እያደረገልሻለሁ? በፈጣሪ ቆይ አንቺ በእንቅልፍ ልብሽ ማውራት ጀመርሽ እንዴ? ብላ ስትላት በቃ አንተኛ ምሳሌ ብዙ ጥያቄ አልፈልግም ብላ ቅድስት ተኛች። መድብል ወደ ቤቱ ሲመጣ መድብል እንዴት ናችሁ ብላ ቅድስት ጠየቀች። ሰላምነቱን ከነገራት በኋላ ያሳ የሄዳችሁበት ጉዳይ እምን ደረሰ? ተሳካ ወይ ብላ ስትለው ቅድስት በሚያሳዝን ሁኔታ ጓደኛዬ በሽጉጥ ተመቶ ሳይሳካልን ቀረ። ምን? አዎ በጣም ያሳዝናል አይደል? አዎ እናውን ተጎዳ እንዴ? አዎ ሆስፒታል ይዘነው አድረን በጣም አሞታል። እኔና ሞገስ ግን ምንም አልሆንም። እና ታዲያ ምን አዲስ አለ? ብሩኬ አሁንም ቢሆን እዛው ቦታ ላይ እንደሆነ አረጋግጫለሁ። ወንድሜን ዛሬም ነገም ብዬ ካለበት ቦታ አወጣዋለሁ ብሎ ቃል ገባላት። ከዛ አረባክህ ተው ዝና የሚባል ሰው በጣም ከባድና አደገኛ ሰው ነው። ሰው ሳይጨርስ መቼ ብሩኬን እንደ ቀላል ይለቀዋል? ቅድስት እባክሽ አታሟርች። ብሩኬ በህይወት አለ፣ ወንድሜ በህይወት አለ። እሱን ሳላገኝ መቼም አልተኛም ብሎ ወሰነ። እንግዲያውስ ዛሬ ደስ የሚል ህልም አይቻለሁ ብላለችው። ምንድን ነው ህልሙ? ደግሞ በህልሜ ቀለበት ሲያረግልኝ ማህሌትና ዝናን አሸንፋቸዋለሁ፣ ምሳሌን አሳክሜ ጨርሻለሁ ምናምን እያለ የእጅ ውሃ ሳስታጥበው ምግብ ስንበላ ብላ ስትነግረው እኔ እንኳ ለህልም መፍታት ብዙም አይደለው፣ ግን በጣም ደስ የሚል ህልም ይመስላል። የቀለበቱ ነገር ግን አሳቀኛለና ከት ብሎ ሳቀባት። እንዴ ምን ነው? እውነቴን እኮ ነው። ከዛ ቀለበቱን ሊያደርግልኝ ሲል ምሳሌ ቀሰቀሰች ብላለችው። ወይኔ ቅድስት በቃ አንቺ ውሎሽን የምታስቢውን ሁሉ እንደ ህልም እየቆጠርሹ ነው አይደል? እመኒኝ ብሩክ በህይወት ካለ ላንች ነው የምድረው ብሎ ቃል ገባላት። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።